እንጉራ ለማዘር ነግሬ ማለት ነው ቀጥታ ዋጋ አንተ ጤነኛ አይደለም ኧረ ዝም ይበልና እንደው ለመረዳት ማትሞክሪ ደረጃሽን እወቂ አንቺ እኮ አንድ ተራ ሰራተኛ ነሽ ይሄ ግን ለምንድን ነው ሁሌ እኔም በማየው መንገድ ብታስቢ በህይወቴ በታሪክ እንዳንቺ አይነት ሴት መሆን አልፈልግም እንዴት አይነት ሆንኩብሽ ደህና ነኝ ዳኒ እንዴት ነህ ስማኝ ዳኒ እኔ እናንተ እኮ መቀራረብ የለብንም በምንም አይነት መንገድ ምን አደረገ ስለተዋወቅን ስለተቀራረብን ነው አሁን ባለኝ ሁኔታ ነገሮች በጣም ከፍተዋል አሁን ራሱ እዚህ ካንተ ጋር መቆሜ ቢታይ ሌላ አደጋ ነው የሚደርስ ስለዚህ በቃ ከዚህ በኋላ እንደማይተዋወቅ ነው መሆን ያለብን አቅሻለሁ ጎበዝ ነሽ በጣም ብርቱ ሴት ነሽ እና እንዴት ነው እንደማላቅሽ ሰው መሆን ነው አይ ይቅርብኝ ሁሉም ነገር አጎቴ ቢሰማ ወዲያው ነው የሚያባረረኝ አንድ ቀን እንኳን ቤት ውስጥ አያስፈልግም ለምን ምን አጥፍተሽ ቆይ አንቺ ጥፋት ራሱ ታውቂያለሽ ስማ አሁን ራሱ በጣም ቆየው ይሄን የቤቱ በሳት ነበር ምን ታውቃለህ አይደል ገኒ ግድ የለሽም ቅረብ አታፍሪኝ ምንም አስበው ነገር የለም አሁን ራሱ እዚህ ሆኜ ምን ሊፈጠር እንደሚችል ምን አይነት አደጋ ሊፈጠርብኝ እንደሚችል እኔ ነኝ የማውቀው በእናትህ በቃ ዳኒ ከዚህ በኋላ ምን መገናኘትን ማውራትም የለብንም እባክህን በቃ ተረዳኝ እኔ ችግር ውስጥ ነው ያለው ዝቅ ብዬ ሰርቼ ከፍ ማለት ነው የምፈልገው እኔ ከዚህ በላይ መሰቃየት አልፈልግም ከዚህ በላይ መሰቃየት ይበቃኛል እባክህን ዳኒ ተረዳኝ አንቺ እኮ ትልቅ ሰው ነሽ ማድረግ የምትፈልጊውን ነገር ማድረግ ትችያለሽ ማመዛዘን እኮ ትችያለሽ ከማንም እኮ የምታንሺ ሴት አይደለሽ ይህንን ነገር አስቢ እባክህን ለምን ተወኝ እኔ ያለሁበትን ስቃይ እኔ ነኝ የማውቀው እባክህን ተረዳኝ ልክ ነሽ ሁሉም ነገር ያልፋል ግን እስከ መቼ ህመምሽን ደብቀሽ እንዲህ እየተጎዳሽ በቃ ተወኝ እኔ ከዚህ በላይ ነገሮች ሲበላሹ ማየት አልፈልግም ያሉኝ አንድ ዘመዶቼ እነሱ ናቸው ግን አንዳንድ ጊዜ ከዘመድ ባዳ ይሻላል ይህንን ነገር አስቢ ደግሞ ማንም ተነስቶ ሲናገር ዝም አትበይ ራስሽን አስከብሪ እባክህን በቃ ተወኝ በቃ ከዚህ በኋላ አትድረስብኝ በቃ ተወኝ እባክህን ቁርስ ደርሷል አቅርብ አምሮብሻል እኔ ማሰቃየት ግን ምን ይጠቅምሻል ስሚ ደግሞ ዛሬ አድኝሻለሁ ውለታ የለብሽ እኮ ንገሪኝ ምንድነው የምትፈልጊው ከኔ እሱ ደውሎ ነግሯት ቢሆን ኖሮ ዛሬውኑ ነበር መንቀም ተባርሽ እኔም ምልሽን ካላደረግሽ እጣ ፈንታሽ ይሄ ነው ድርቅ አትበይሽ ሁሉም እቅድ አንቺ እንደሆነ ገብቶኛል ቆይ ግን ምን አይነት ስብዕና ያለሽ ሰው ነሽ ክፋት ምንድነው የሚያደርግልሽ ንገሪኝ እስቲ ምንድነው የሚጠቅምሽ እኔን እንደዚህ ማሰቃየት አትጪ እባክሽ ልዛ ስሚ ዛሬ ዳን ይመጣል አርጊ ከምልሽ ውጪ ከሆንሽ ዛሬ ይለይልሻል ሁሉንም ነገር ለማሚ ነው የምነግራት አንድ ቃል ለማሚ ነገርኳት ማለት አሽቀንጥሮ ነው ታስወጣሽ ታውቂልሻል እሺ የምትፈልጊውን ነገር ተናገሪ ምን እንዳደርግልሽ ነው የምትፈልጊው ዳኒ ሲመጣ ከዛ ክፍል ማውጣት የለም ድንገት እንኳን ፈልገንሽ ብትመጪ እንዲህ እቀብጣለሁ ምናምን ብትይ ጭርሻች እሺ የምትይኝን ሁሉ ነገር አድርጋለሁ
ሊሊ ውጤትሽ ከጊዜ ወደ ጊዜ እየቀነሰ ነው። እሱ ደግሞ ምን ያስጨንቃል? በእናትህ ያስጨንቀኛል። እናትሽ እኮ ብር የሚከፍሉኝ አንቺን ለማስጠናት እና እያጠናን አይደል እንዴ? ውጤትሽ የታለ የተስተካከለው? በቃ አንተ ግን መቼ ነው ግን? ቆይ እስኪ እንደሌሎቹ መጋበዘኝ። አንቺ መቼ ነው ደህና ውጤት የምታመጪው? አመጣለሁ እኮ ግን ያው በቃ አንተ ደግሞ በጋበዘኝ ምናምን በቃ ሰላም ምን ይምጣ? ሻይ ቡና? ገነት በኋላ ከጨረስን በኋላ እሺ መጀመሪያ ሂሳብ እናጠናለን። ከዛ በኋላ ወደ ቤት ባለፈው የሰጠሁሽን አሳይመንት ሰራሽ? ባለፈው ያሳየሁሽን ፎርሙላ አጥረሽው ማለት ሊሊ ባለፈው የሰጠሁሽን ፎርሙላ ያሳየሁሽን አጥረሽው ማለት እዚህ ጋር ምንድን ነው የምትሰራው? ችግር የለውም። ስልክ ልታወራ ወጣለች። ብትመጣስ? እሺ ስልክ ልታወራ ወጣለች እኮ። እሺ ድንገት ብትመጣስ? እኔን እኮ አደጋ ውስጥ ነው የምትከተኝ። አሁን የምነግርሽ ነገር አለ፣ ስሚ። እሺ ምንድን ነው? ተናገር። ግን በጣም መልካም ሰው ነሽ። ገና እንዳየሁሽ ነበር መልካምነትሽ የሳቅ። ይሄ ሁሉ በደል ተሸክመሽ ደግሞ እንደምትኖር ይሳቅ። ለአንቺ ያለኝ ነገር ይበልጥ እየጨመረ መጣ። ግን ይቅርታ አድርጊልኝ። ይህን ነገር መናገር ላይኖርብኝ ይችላል፣ ግን በጣም አፍቅሬሻለሁ። አሁን ምንም እንድትይኝ መልስ እንድትሰጭኝ አይደለም፣ በቃ ይህንን ብቻ እንድታቂልኝ ነው የምፈልገው። ደግሞ ለአንቺ ምንም ነገር አደርጋለሁ። ዳኒ እባክህ ተመለስ። የሚል ከመጣች በጣም ከባድ ነው። እባክህን ተመለስ። ደግሞ ይህን ነገር እነሱ ካወቁ እኮ ምን ሊፈጠር እንደሚችል ታውቃለህ አይደል? እባክህ ተመለስ በቃ እሺ በለኝ። አሁንስ በዛ። እሷን ፊትም ቢሆን እነግርሻለሁ። እኔ እዚህ ቤት የምመጣው አንቺን ብዬ ነው። አንተ የተማርክ ትልቅ ደረጃ ያለ ሰው ነህ። እኔ ለራሴ ኑሮ የማሸነፍ አቅቶኝ ከራሴ ጋር ብዙ ትግል እያየሁ ያለው ሰው ነኝ። እባክህን እኔ ለአንተ አልሆንም። እባክህን ተወኝ እባክህን። ግን ፍቅር ዝም ብሎ የሚታው ነገር አይደለም። አንቺን ማጣት አልችልም። በቃ አፈቅርሻለሁ። የልቤን እንድታውቂ እፈልጋለሁ። ዳኒ ይህ በፍጹም አይሆንም፣ በፍጹም። እዛ ላይ ደግሞ ሊሊ ምን ያህል እንደምትወደኝ እያወቅህ እንዴት ይህን ላደርግ እችላለሁ? ቆይ ስታስበው ግን የማይሆን ነገር። ሊሊ እኮ ሁሉንም ወንድ ነው የምትወደው። በስልክ የምታወራው 10 ወንድ አለ፣ ትምህርት ቤት የሚሸኛት 20 ወንድ አለ። እኔ 30ኛው ልሆን? አንተ ይሄን እንዴት ልታውቅ ቻልክ? አልገባሽም? እሷ እኮ መስመር ከለቀቀሽ ቆየች። ብዙ ነገር ነው የማውቀው። እንዲህ አይነት ሴት ደግሞ እንኳን ለወድ አይደለም 1 ደቂቃ ከኔ ጋር እንድትቆይ አልፈልግም። እዚህ ቤት የምመጣውም አንቺን ለማየት ነው።
ክፍት ብሏት እኮ እያስተካከለ ተዋት በቃ ሌላ ሰው ይሰራዋል ይሄንን ወደ ጥናታችን እንመለሳለን። ዳኒ ሰሞኑን ፈተና ስላለቀ ትንሽ ፈታ ማለት ትፈልጋለህ? ለምን ካናደርገው? እኔ ደግሞ ዛሬ ማጥናት ብቻ ነው። ይቅርታ ውሃ የምጠጣ ነው። ገነት አቺ ገነት ነይ አምጪ። እሷ ማስቸገር እኮ አይጠበቅብሽ። የቧንቧ ውሃ እኮ ኧረ ምን ማስቸገር ነው? ስራዋ እኮ ነው። የሚከፈላት ልትላላክ አይደል እንዴ? ሊሊ አንድ ነገር ጠይቅሻለሁ። ሊሊ ገነት በጣም ጎበዝ ተማሪ ነች። ከማሚ ጋር ተማከራችሁ የሆነ እድል ሊሰጣት የተሻለ ደረጃ ላይ ትደርሳለች። ቺሌባ ምን በወጣኝ ብዬ ነው እንደ ትምህርት እያለች የት እንደምትሄድ ስለማታውቅ ነው። በዛ ላይ ታንኮለኛ ያልተፈጠረውን ተፈጥሯል ብላ የምትለፈልፍ ወሬኛ ሰይጣን ነች። ሰይጣን እኔ እኮ ጎዳና ከምትወጣ አሳዝነኝ ነው እንጂ ማሚ እኮ ልታባራት ነበር። ገነት እንደዚህ አይነት ሴት ናት ብሎ ማመን ለእኔ በጣም ከባድ። ቆይ አንተ ምን አታምነኝ እንዴ? ኧረ በደንብ ነው የማምንሽ። ምንድን ነው አንቺ የሁሉ ሰዓት መቆየት? አዳር ነው እንዴ ተላክሽው? ቆየው እንዴ? ከዚህ በላይ የምትሆኚ ነው? እሺ ይቅርታ። ግን ስለ ውሃ አመሰግናለሁ። ችግር የለውም ዳኒ። ዛሬ ማጥናት ሙድ ላይ ስላልሆንሽ ብሄድ ይሻላል። ቻው። ገነት አንቺ ገነት አሰሚም እንዴ? አንቺ ምንድን ነው ያልሽው? ምን አልኩ ደግሞ? በጆሮዬ ነው የሰማሁት። ዳንዬ ነው ያልሽው? አመሰግናለሁ ገንዬ ሲለኝ ምን ልበለው ታዲያ? ጭራሽ ገንዬ ማለኝ እያልሽ ነው? ግን አጠገቡ አይደለሽ የሰማሽው? አንቺ ውሸታም! አይደለም ገንዬ ሊል ገነት ራሱ ሲል እንዴት እንደሚጸይፍሽ አውቃለሁ። ቆይ ከምን ተነስተሽ ነው ዳንዬ ያልሽው? ነው እኔ ለማብሸቅ ነው? እኔ ምንም አላሰብኩትም። ገንዬ ብሎ ሲያከብረኝ ነው ዳንዬ ያልኩት። በጣም የምትገርመው ጭራሽ የተከበረውን አስጠኝን ባንቻ እንደበት ዳንዬ ሾካካ። አሁንስ አንቺ ማይስ መስጠኝ ዘርበኝ ወደዛ። ወደ ትምህርት ቤት ነው እንዴ? ተለብሶ ወደ ትምህርት ቤት አይመስልም። ወዴት ሊሆን ይችላል? ከትምህርት ቤት ውጭ ምን እናገርሻለሁ? አንቺ እንደምን እንግዲህ እንደ ቀን ተማሪ ለእኛም ዩኒፎርም እስኪሰራ ድረስ ያለንን አድርገን ነው የምንማረው። እኔ የምለው አሁን ለቤት ሰራተኛ ትምህርት ምን ይሰራል? እንደው ለመዞር ብለሽ ነው እንጂ። እኔ እንኳን ለመዞር አይደለም የምማረው፣ ራሴን ለመቀየር አላማ ያለኝ ሰው ነው። ስትቀየሪ ማየት ነው። እኔ ግን እድሜ ልክሽን የሰው ቤት ስትሰሪ የምትኖሪ ነው ይመስለኝ። ደግሞ አንድ ነገር ልንገርሽ፣ ይሄ ስትዞሪ ምናምን ዲቃላሽን ይዘሽ ከምጭብር አታስቢ። እኔ ገነት ጋር ምንም አይነት ነገር አይፈጠርም። ባይሆን ጊዜው ስለከፋ ለራስ ጠንቀቅ ማለት ሳይሻል አይቀርም። አንቺ አንድ ደቂቃ ብታረፍጂ ሁሉ ነገር ለማሚ ነግራትና የሚቆጥሽ ታውቂያለሽ።
አንቺ አለሽ ዛሬ ተንበላሽ በጣም ደብሮኛል። ምን ገጠመሽ? ኧረ ጉዴ መሰለሽ። ምን ገጠመሽ? ማሚ የለችም እንዴ? የለችም እባክሽ። ማሚ በመስሪያ ቤት ምናምን ብላ ሳምንት የለችም። ወይ እነ ማሚ መስሪያ ቤት ግን ምን አለ ለኛ በሆነ የሌለ እኮ ነው የሚታጡት። ለምን ዱባይ ያደርጉላቸው? አይቀርም እባክሽ። ይልቁን አንቺ ምን ገጠመሽ? ተዋረድኩልሽ። ብሩኬን ከሌላ ሴት ጋር አላየውም። አላምንሽም። ብሩኬኛ ነው ይሄን ያደረገው? ለአብድ ትንሽ ነው የቀረኝ እና ዝም አልሽ እንጂ። እኔማ ምን አደርጋለሁ? ኧረ በለው ምን እለዋለሁ ትለኛለች እንዴ? ቀልደኛ ነሽ። እኔ ብሆን አናቱን ነበር የምልልሽ። ይልቅ ይሄ አንቺ አስጠኒ ተብይታለ እዚህ ነው እንዴ? እኔማ አንቺም ብሆን እንዲህ እየወደድኩት አልለቀውም ነበር። እባክሽ አንድ ሰይጣን አለች እዚህ ቤት። ማለት ካላጠናው ብላል። አይገርምሽም? ሆሆ ይሄን አስጠኒ ተብዬማ ማየት አለብኝ። ይሄ ሁሉ ሰው የወደደው አሁን ቲክቶክ ላይ ከመሰለሽ ነው እንዴ? እንደው ግን ምን ስትይ ያመጣሽው? እኔ አይደለሁም ማሚ ነች ውጤት ዝቅ ብሏል ብላ ዘንድሮ 12ኛ ክፍል እንኳን አላጠሽ አይደለም እንዲህ ለጎበዞቹ ራሱ ከብዷል። ወይኔ ታድዬ ዘንድሮ ከአንቺ ጋር ነው የምሰራው። ወይ መስራት አጥንቼ ማላቅም እባክሽ። እንዲህ ሳይሆን ነው የምውለው። ስወድሽ ጥሩና እንተዋወቀው። የጓደኛዬ ፍቅረኛማ መገምገም አለበት። ግን እኔ የምልሽ እነዛ ሁሉ አስቸጋሪ ወንዶችስ አሉ? እባክሽ ደስ ያለኛል አወራዋለሁ። ሰው አንድ የለውም አንቺ ትቀያየሪያለሽ። እና አንዳንቺ ከሌላ ሰው ጋር ሲሳሳም አየሁት ብዬ ላላቀስልሽ እንዴ? እሱስ እውነትሽን ነው። ምንም ነገር ከነመለዋወጫው ሲሆን ነው ጥሩ። ሊሊ ደግሞ ስወድሽ ጥሪዋን እንተዋወቀው። ምንድን ነው የምልሽው? የሆነ መላጣጭም ደውይለት። ችግር አለብሽ አንቺ ደግሞ። ልሞክርለት። ሄሎ ሰላም ነው ዳኒ? ዳንዬ በጣም ለጥብቅ ጉዳይ ፈልጌ ነበረ። እቤት መምጣት ትችላለህ? አዎ አሁን ነበረ መምጣት ከቻልክ። እሺ እሺ። ኡፍ የዋህ ነገር እኮ ነው። እንደው ምን አለ ሰንዬ እንደው የልቡን ነግሮኝ አፈቅርሻለሁ ቢለኝና እኔም ብሰበሰብ። በቃ ስሜቱን አይናገርም። ድብቅ ነገር እኮ ነው። ምንም እኮ እርግጠኛ መሆን አልቻልኩም በሱ። ስትጠሪው እንዲህ እየከነፈ እየመጣ እርግጠኛ መሆን አልቻልኩም ትያለሽ እንዴ? አይ ሰኒ ዝምተኛ ነው እያልኩሽ። በእርግጥ አስተያየቱና በጣም ደስ ይለኛል። ያ ሁሉ ቆንጆ ወንድ እንዲደብርሽ ያደረገውን ሸበላማ ባየሁት። የሚገርምሽ እኮ ወንዳ ወንድነቱ፣ ቁመናው፣ ጸባዩ ነው እንጂ እኔ እንደምወደው አይነት ቀይ ወንድ እንኳን አይደለም። እንደውም ያንቺ የምትወጂው ያንቺ ምርጫ አይነት ነገር። አሃ የኔን አዳም አንቺ ሰብስበሽ ነው እኔ ከማይታመን ሰው ጋር ስንከራተት የነበረው። ኧረ እኔ ሰው አልነካም። ማ አንቺ እየተዋወቅን ደግሞ ምን አደረኩሽ? አታስታውሽ ሰኒ የምርኝ ምን አደረኩሽ? ቤኪስ እምረሳልሽ መሰለሽ እንዴ? እና በቤኪ ልትናገሪ ባልሆነ ሲጀመርኩ ልጅ ሁሉ ማፍቀር ነገር ነው። ኧረ እባክሽ እንደምወደው እየነገርኩሽ አይደል እንዴ? እንደዛ ለብሰሽ በስሩ ስታልፍ የነበረ የዘንድሮ ወንድ እንኳን እንደዛ ለብሰሽ አይደለም እንዲሁም እንዲሁ ነው። በሰዓቱ እኮ በዚህ ማለት ተዋወቅን ነበር። ኧረ አንቺ ግፍ ታዩ ብቻ። ይሄን ቆንጆ ነኝ እንግዲህ ምን ላድርገው ብላሽ ነው? እሱስ እውነትሽ ነው። ቆንጆ ነሽ፣ በዚህ ላይ ነፃነትሽ። ዳዲ ዶላሩን እንካል፣ ማሚ ደግሞ ቤት የለችም። ምንስ ብታደርጊ? ምን ታደርጊዋለሽ? መታደል ነዋ። እኔ የሚልሽ ግን ልልሽ እዚህ ቤት ምናምን ሰው ይዘሽ መተሽ አታውቂም? ጭራሽ ስንት ጠላት እንዳለኝ እኔ ነኝ የማውቀው። ከየት እንደምሰማ አላውቅም። ማሚ የት ነሽ ብላ ትደውላለች። ኦኬ ለዚህ ነው አምባዚ ያስቀመጡት። የኛ ቤት ጉድ ተናግሮ አይልቅም። እባክሽ ተይኝ እስኪ። ሊሊ አይገርምሽም? ግን ከኔ የማትሻል ሴት እኮ ነው ይዘው ያዩት።
አንቺማ የሆነ ነገር ማድረግ አለብሽ። በእውነት ምን አደርገዋለሁ? ምን ማለት የለም። ሰላም ቤቶች ዳንዬ በቃ ይሄ ነገር አይሆንልህም አይደለ? እንዴት ነህ? ተዋወቃት። ዳኒ እኔ ደግሞ ሳኒ። ቁጭ በል። በሰላም ነው የተፈለኩት? በሰላም ነው። እዚህ ጋር ሆናለሁ። እሺ በቃ ይሄ ነገር አልፈልግልሃል አይደል? ሰላም ነው። በሰላም ነው የተፈለኩት? በሰላም ነው። ጓደኛዬ ካላስተዋወቅሽኝ ያስጠኝሽኝ ብላኝ የሚወድሽን ልጅ ካላስተዋወቅሽኝ ብላኝ እውነትም እንደተባለለት ልጅ እና ዳኒ እኛንስ መች ነው የምታስጠናን? ምንም ችግር የለውም። ሊሊ ትፍቀድ እንጂ ይቻላል። ሊሊ ታውቂያለሽ አይደል? በትምህርቴ በጣም ደካማ ነኝ። በዚህ እንኳን ቢሳካልኝ የእናንተን ግሩፕ ልቀላቀል? አይ አሁን እንኳን የራሳችንን ጊዜ እያሳለፍን ነው። ባይሆን በሚቀጥለው መቀላቀል ትችያለሽ። ይሻልም ዳንዬ? ይሻላል። ምን ታካብጃለሽ? አብሬያችሁ ላጥና እኮ ነው ያልኩት። ያው አሁን ፈተና ስላለቀ ስለ ራሳችን እያጠናን ነው። ባይሆን በሚቀጥለው ትቀላቀይናለሽ። ዳኒ ማይናፋር ስለሆነ አንቺ ስለከለከልሽኝ ነው እንጂ ዳኒ እንኳን እምቢ የሚለኝ አይመስለኝም። ትምጣ ብዬ ከፈቀድኩ ማን ፈቃድ ያደረገ ብላ ማጥናቱን ከተወች ገኒን እንደ ልቤ ለማግኘት መምጣት ሊከብደኝ ነው። ስለዚህ ነገሩን ለራሷ መስጠት ሳይሻል አይቀርም። ያው ሙሉ ጊዜን ሊሊን በማስጠናት ስለማሳልፍ ሊሊ ከፈቀደች ይቻላል። አንቺ በቃ ፍቅሬን አታስጨንቂው። ኧረ ይቅር። ሲጀምር አቅሻለሁ። ድሮም አንቺን መጠየቄ ምን አይነት አስመሳይና ስስት እንደሆንሽ እያወቅኩ፣ ቆይ እኔማ ይሄን እድል አግኝቻለሁ። ይሄንን ልጅ ነጥቄሽ ጉድ ነው የማደርግሽ። እግሬ ስር ነው የምጥለው። እኔ ሰኒ አይደለሁም። ሁሉንም ወንድ እንደፈለግሽ የምታደርጊ ማን ነው ስልጣን የሰጠሽ? ማንሽ አንቺ? እኔማ ሰኒ አይደለሁም። ይቅርታ እንደ ከጨረስክ ጊዜ ልታጣ። ምንድነው መታጠቢያ ቦታተሽ ነው እኔ ስርስር የምትታከኪው? አንዴ ልታጠብ ነው ያልኩህ እኮ ሰምተኸኛል? ጀረዛባች አንተ ቆይ ከኔ ምንድነው ችግር? ምንድነው የምትለፈልፊው? እውነት ቆይ ለምን አትነግረኝም? ምንድነው ችግር? ሰው ታመናጭቃለህ። እዛ ላይ ደግሞ ያልሆነ የሆነውን እያመጣ ጊዜ ታቃጥራለህ። ቆይ ለምንድነው እንደ ወንድም አትሆነው አንተ? እንዴ ወንድ አይደለ እንዴ? ቆፍጠን በል እንጂ። አንቺ ግን ይኸውልሽ በጣም ነው የጠገብሽው። እሺ እውነቴን ነው የምልህ። ገና ለገና የቤት ኪራይ የምከፍለው ብር የለኝም ብለህ ሰው ግርስ የምትለው ሙሉ ሰውነት አለ፣ ሙሉ አካል አለ። ሰርተህ አትበላም እንዴ? ለምንድን ነው እንደዚህ የምትሆነው? ቆፍጠን በል እንጂ ወንድ ልጅ አይደለ እንዴ? ስነ ስርዓት ያዥ። እንደ ጅራፍ ነው ማጮሽ። ስማ ላንተም አላንስም። ዝቅ ያልኩት ነገሮችን ለማሸነፍ ብዬ እንጂ ፈርቼ እንዳይመስልሽ። እሺ ማንንም አለ እኔ ነኝ አበራ። አንቺ ሰርበ ያደዛ ወልሽ በጂ ሰበብ እንዳትሆኝ። እሺ ስማ ከዚህ በኋላ አልደርስብህም፣ እንዳትደርስብህ። ደግሞ እዚህ እየመጣ ለሊሊ እየተደረኩ እሳደባለሁ፣ እናገራለሁ ብትል የመጨረሻችን ነው። ምን አልሽ አንቺ? የማትረቢ እዚህ ኬትም ተለቃቅማችሁ እየመጣችሁ አፋችሁን ትከፍታላችሁ። ኬትም ተለቃቅማችሁ ወይኔ አልደረፍኩም እንጂ ውሻ ውሻ በለኝ። በገዛ ቤት ገነት ልገለኝ በገዛ ቤት ደበደበችኝ እኮ ምንም ወጣረ ተረጋጋ። ገነት ማትረቢ ይኸውልሽ አንቺን ፈርቻ አይደለም። እሺ ይኸውልሽ ለሊሊቢና ለቤተሰቡ ብዬ እንጂ ፖሊስ ጣቢያ ነበር ማስጠፈል። አንቺ ማትረቢ ውሻ እኔ የፈለከውን ነገር ማለት ትችላለህ። ቤተሰብ ግን አንድ ነገር እንድትናገር ገነት በል። ውሻ ነሽ ውሻ ውሻ በለኝ። ይትግቢ ገነት ይትግቢ እኮ ነው አንዴ ይትግቢ ገነት የምትናገረውን እየሰማች ነው። መተን ደበደበኝ ነው አንተ። ስማ ተረጋጋ ነው ያለው ዳኒ። ሰው ውሻ ተብሎ አይሰደብም ነው እንደ ውሻ ነች ውሻ። ስማ መጣላት ከፈለክ ወተን እንደሆነ ገነት ግቢ ብዬሻለሁ። እንነጋገር። ሊሊ እየሰማሽው ነው አይደል? ይኸውልህ አንድ ነገር ቢፈጠር ኃላፊነቱን አንተ ትወስዳለሽ። በገዛ ቤቴማ አልደበደብም። እህታቱንም እንዴት ውሻ ትላታለህ እና ዳኒ በቃ ዳኒ አሁን ልከፍትብኝ አችልም። እሺ ስማ ዳኒ
አሁን እንደፈለግ ውጪ እናወራለን። እሺ ውጪ እናወራለን እንዴ? ዳኒ ግባ። ስማ ህግ አለሽ እንዴ? አበራ ውጪ እናወራለን ይለኛል እንዴ? እየሰማሽ ነው እንዴ? እንጂ ተረጋጋ። ወንደለ እንዴ አንተ አታጮራትም ነበር? ምንም እኮ ሳላስበው ነው መጣ እንደ በሬ የተሰካችብኝ። ሽማትረባ እኔማ እኔ እኮ ለእናንተ ብዬ እንጂ ይኸውልሽ አንገቷን አንቄ ነበረ ማለት ነበረብህ እዚህ አናቷን። እቺ ጦሰኛ እኔ ምንሽ ሊሊዬ ይሄ የሚናገረውን ሰምተሻል አይደል? ውጪ እንነጋገራለን እኮ ነው ያለው። አንድ ነገር ቢፈጠር አይፈጠርም። ለፖሊስ ማሳወቅ ካለብኝ እኔ ቀድሜ ላሳወቅ። አበራ እየነገርኩህ እኮ ነው ምንም አይፈጠርም አልኩህ አይደለ? ህግ እኮ ቢያውቀው ጥሩ ነው። አናግረዋለሁ። ሂጂ አንተ ተረጋጋ። በቃ አናግሪው። ተረጋጋ ሊሊ አናግሪው። አናግረዋለሁ። ይኸውልሽ ህግ ከያዘው ግን በመደብደብ ከፍተኛ ቅጣት ነው የሚደርስበት። እንዴ ቀላል እንዳይመስል በገዛ ቤት ያልደበደበ አበራ በቃ ዝም በል። አናግረዋለሁ አልኩህ አይደለ? ተረጋጋ። አናግሪው። ተረጋጋ። እሺ ችግር አልፈልግም። ችግር የለውም አናግሪው።